ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የወቅታዊ ዝግጅታችን ጀምሯል። የዛሬው ወቅታዊ ዝግጅታችን ትኩረቱን የሚያደርገው በሰሜን ጎንደር ሀገረ ስብከት ገጠራማ አካባቢ የሚገኙ አድባራት በተፈጥሮና በጦርነት የተነሳ ከፍተኛ ችግር ላይ ወይም ደግሞ ተግዳሮት ላይ ይገኛሉ። ምንድነው የተፈጠረው? ምንስ ሁኔታ ላይ ይገኛሉ? ምን አይነትስ ድጋፍ ከመእመናን ከቤተክርስቲያን ከሚመለከተው አካል ምን አይነት ድጋፎች ያስፈልጋሉ? ምን አይነት ቁመና ላይ ይገኛሉ? በሚሉት ዙሪያ ላይ ውይይት ያደረግን ወደናንተ የምናቀርብ ነው የምንሆነው። እንግዲህ በዛ አካባቢ ተወክለው የመጡ አንድ አባት እኛ ጋር ይገኛሉ። ከሳቸው ጋር ቆይታ የምናደርግ ነው የምንሆነው። ከኛ ጋር እንድትቆዩ የአብሮነት ግብዣችን ነው። አባታችን እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። እስቲ ስሞትን ያስተዋውቁ። መላከ ኃይል አበበ አዲስ ይባላልው። መሻ አካባቢ ወረዳ ቤተ ክህነት ሊቀ ካህናት ነኝ። መልካም። እንኳን ደህና መጡ በድጋሚ። እስቲ ያው በተፈጥሮና በጦርነት የተነሳ በዛ አካባቢ አንዳንድ ተግዳሮቶች ችግር ላይ የሚገኙበት ሁኔታ ላይ ይገኛል። ያው እንዳጠቃላይ ቤተክርስቲያን በተለያዩ ስፍራዎች በእንደነዚህ አይነት ተግዳሮቶች ላይ እንደምትገኝ ይታወቃል። ሁሉም ባይሆን አንዳንድ አካባቢዎች በተለይም አሁን ጦርነቱ ባለበት የተፈጥሮ አደጋውን ባለበት ሁኔታ ላይ ከፍተኛ ችግሮች መስተዋላቸው የሚታወቅ ሲሆን ያው በጎንደር አካባቢም የሚገኙት ከነዚህ ከሚጠቀሱት አንዱ ስለመሆኑ ይጠቀሳልና እስቲ አሁናዊ ሁኔታቸው ምን ይገኛል? እዛ አካባቢ እርሶ ከመጡበት አካባቢ አጠቃላይ ቦታው ምን ይባላል? የት አካባቢ ምን አይነት ደብራቶች ይገኛሉ? ከዚህ ብንጀምር መልካም። ገዳማትና አድባራቱ 51 ናቸው በቁጥር እና እዛ አካባቢ ተደጋጋሚ ፈተናዎች ገጥሟቸዋል። በመጀመሪያ የሰሜኑ ጦርነት፣ እዛ ባለፈ ደግሞ በ2016 አመቱን ሙሉ የዝናብ እጥረት ድርቅ፣ አሁን ደግሞ ነሐሴ 4 12 ሰዓት ተኩል 2017 ላይ በረዶ ቀላቅሎ የጣለ ዝናብ የሶስት ቀበሌዎችን የሰብል አውድሟል። በዚህ ላይ ያው ቤተክርስቲያናቱ እስከ መዘጋት ደረጃ ካህናቶቹ ወደ መሰደድ ደረጃ ወደ 8130 የሚሆኑ የሶስቱ ቀበሌ ማህበረሰብ በችግር ላይ ነው የሚገኘው። የአመት ሙሉ ሰብላቸው ስለወደመ በዚህ ልክ አሁን ከጃለሞራ ማህበረ ቅዱሳን ማይከል ሁሉን ደብዳቤ አስገብተናል። ቀጥታ ግን በወቅቱ የሚዲያ ሽፋን እንዳናገኝ የገጠራማ ክፍል እንደመሆኑ መጠን ችግራችን በወቅቱ አላደረስንም። አዛ ባለፈ ደግሞ የሰላም እጥረት ጭምር ነው የኛ ገድቦን ያለ ተንቀሳቅሰን አስፈላጊውን ሁሉ ነገር የሚዲያ ሽፋን እንዳናገኝ አንዱ ችግራችን ይሄን ነው እና ገዳማቱ በችግር ላይ ነው። ሁሌም 3 አመት በተደጋጋሚ በፈተና ላይ ነው የሚገኙት። ህንጻ ቤተክርስቲያናቸው የተቋረጡም አሉ 4 አመት ሙሉ እንዳብነት ማይደረ ሰላም ደብረ ጨዋ ማርያም የምትባል ቤተክርስቲያን 4 አመት ሙሉ ካንትን ቆማለሽ። ከህንጻ ቤተክርስቲያኗ አጀማመሯም በአካባቢው ሳይንሳዊ ጥናት ባልሆነ ነው ተጀመረ የነበረች ቤተክርስቲያኗ በትንሽዬ ሳንቲም አሁን ቆማ ነው ያለሽው። ምንም ነገር የግባት ምንጭም የላትም። ህንጻው አቁሞ አሁን ትራክ ወደ ማድረግ ደረጃ ነው ደርሳለሽ። አዛ ባለፈ ደግሞ ጆና ሚካኤል የሚባል ቤተክርስቲያን ይህም እንዲሁ በተመሳሳይ ህንጻ ቤተክርስቲያኑ አቁሞ ከማህበረሰቡ የሚወጣጡት አስራት በኩራት ባለማውጣታቸው ምክንያት ያው አቆቦ ይገኛል። አዛ ባለፈ ደግሞ የተዘግቶ የቆየ ቤተክርስቲያን ድንጉሩ አቡነ አረጋዊ የሚባል ቤተክርስቲያን ከቅዱስ ያሬድ ወንበር ስር አካባቢ ነው የሚገኘው። ያው አሁን እንጨት በእንጨት መቃኞ ቤተክርስቲያን ተሰርቶለት ሙሉ ግልጋሎት እየሰጠ አይደለም። እዛው አካባቢ ደግሞ ድንጉራማ ሰንሰለታማ እንደመሆኑ መጠን ያፈር እጥረት አለ። በጊዜው የጭቃ ቡኪታ አድርጎ ለምርጊት ለመምረግ እንዳካባቢው ጊዜው መቃኞ አድርጎ ለማስገልገል ድንጋያማ ስለሆነ አሁን ፐርሊን ወይም ሽሹ ቆርቆሮ በሚል አሽጎ ግልጋሎት ለማስጀመር ያክል ያካባቢው እጥረት ስላለ አባቶችም በረሃብ በእንግልት ነው ያሉና እኔን አይነት አሁን ይሄ ማህበረ ቅዱሳን ወቅታዊ ጉዳይ ዘግቦልን ለመላው ዓለም እንዲያስተዋውቅልን የሚል ነገር ነው ያለን
እና በቀደም ብዬ እንዳናገርኳችሁ ቤተክርስቲያኖቹ በጥቅል ከዕጣን ዘቢብ ጀምሮ ምን ግልጋሎት እያገኙ አይደለም። በእግረ መንገዱ ወደ ቅዱስ ያሬድ ገዳምን ለመሳም የሚመጡ ምዕመናን ከአዲስ አበባም ከተለያዩ ሀገር የሚመጡ ነው ለዕጣን ዘቢብ እና በማህበረ ቅዱሳን በኩል በወቅታዊ ከባለፈው 2016ም ከዚህ ከዋና ማዕከሉ ተልኮልን ነው ከዕጣን ዘቢብ ለካህናቱ ቀለምም ጭምር ገዛ አድርጎ ከነ ዲያቆን ዮርዳኖስ ጎንደር እነዚህ ሰዎች ነው ሊያግዙን የቻሉ እንጂ ከዚህ ውጪ የሚገኝበት ግብአትም የለም። አካባቢው በጣም ለኑሮ ዝቅተኛ ደረጃ ያለበት አካባቢ ነው። ድርቅ እንደገና በረዶ እየተፈራረቁበት የሚኖር አካባቢ ነው ይዛ አካባቢና አሁን በወቅታዊ ጉዳይ በፊት ቀደም ብዬ እንዳናገርኩት የሶስት ቀበሌዎች ማጄ ድብል አጥጋባ በሚባሉ ቀበሌዎች ነው ይሄ በነሐሴ 4 2017 ከምሽቱ 12 ሰዓት ተኩል አካባቢ በጣለ በረዶ ከፍተኛ የሰብል ጉዳት አድርሷል። በእነዚህ ተደምሮ የሚገኙት የህዝብ ብዛት 8130 ነው። እንግዲህ በእነዚህ ገዳማቶቹ ያው በጉዳት ደረጃ ላይ አገልጋይ ካህናቶቿን ወደ መሰደድ ደረጃ እየደረሱ ያሉ ዞሮ እንግዲህ ከገጠሪቱ ኢትዮጵያ ቤተክርስቲያን ከመመናኑ ትንሽዬ በሚገያ ስርዓት በኩራት ነበር ለካህናቶቹ እንኳን አመታዊ በትንሽዬ ኪሎት ተመዝኖ የሚሰጣቸው ነበር። ያንም ያው ሰላቆመ ይሄንን ወደዚህ መጠን ለማዘገብ የሰላም እጥረትም ጭምር ነው እኛን ገድቦን የቆየው በወቅታዊ ጉዳይ መተን እንዳናስተላልፍ አድርጎናል እና ይሄንን አሁን ወደዚህ ጎራ ልንል የቻልነው በዚህ ምክንያት ነው። መልካም እንደው አባታችን እዛ አካባቢ ይሄ እነዚህ አሁን እርሶ እንደተጠቀሱት መብራትን አንዳንድ በስልክም እንኳን እንዲህ አይነት ጉዳዮች ደርሰውብናልና አፋጣኝ እርዳታ ያስፈልጋል ለማለት ስልክስ ይሰራል ወይ? በይበልጥ ደግሞ አሁን ከጠቀሷቸው አካባቢዎች በይበልጥ አስቸጋሪ ሁኔታ ላይ የሚገኙበት ሁኔታ የትኞቹ ናቸው? ለምሳሌ ሁሉም ነው ወይ የወደሙት? አሁን ከጠቀሷቸው ቀበሌዎች ምን ያህል አብያተ ክርስቲያናት አፋጣኝ ድጋፍ ያስፈልጋቸዋል? ምንስ አይነት ሁኔታ ላይ ይገኛሉ? አጠቃላይ ቁመናቸው አፋጣኝ እንትን የሚላቸው የአድባራቱ ብዛት ማጀ ቀበሌ 6 አድባራት ናቸው። አጥገባ ቀበሌ 7 ድብል 6 ቀበሌዎች ናቸው። የካህናቶቹ ብዛትም እዚህ ላይ እንተናል ዝርዝር አለ። በዝርዝር አውጥቼ ማናገር እችላለሁ። ማጀ ቀበሌ በበረዶና በዋግ የተጎዳ ሰብል በሄክታር 110 የህዝብ ብዛት 2363 የአድባራቱ ብዛት 6 የካህናት ብዛት 215 የደቀ መዛሙርት ብዛት 157 ድምር 2735 ድብል ቀበሌ በበረዶ የተጎዳ ሰብል በሄክታር 161 የህዝብ ብዛት 2360 የአድባራት ብዛት 6 የካህናት ብዛት 189 የደቀ መዛሙርት ብዛት 132 ድምር 2681 አጥገባ ቀበሌ በበረዶ የተጎዳ ሰብል በሄክታር 135 የህዝብ ብዛት 2339 የአድባራት ብዛት 7 የካህናት ብዛት 231 ደቀ መዛሙርት 144 ድምር 2714 ጠቅላላ የሶስቱ ቀበሌዎች የተጎጂ ህብረተሰብ ክፍሎች ድምር 8130 ናቸው። እነዚህ ናቸው። እዛ ባለፈ ህንጻቸው የተቋረጠ ያልኳችሁ አንደኛ ማደረ ሰላም ደብረ ጨዋ ማርያም ቤተክርስቲያን 4 አመት ነው ካቆመሽ። ጆና ሚካኤል 2 አመት። አዲስ ጌማርያም ወቅዱስ ያሬድ የሚባል በክልል ቀበሌ አካባቢ ደግሞ በድርቁ ምክንያት ተጀመራ። አሁንም ያው ወደ 3 አመት ገደማ ያስቆጠረሽና የተዘጋ ቤተክርስቲያን አሁን ለማስከፈት ጫካ ውስጥ ያለ ነው። ድንጉሩ አቡነ አረጋዊ ይባላል። እሱም ያው ጊዜያዊ መቃኞ ቤተክርስቲያን ነው ተሰርቶለት ያለ። ያንን ቪዲዮንም ማቅረብ እችላለሁ። በዚህ ልክ ነው ያለና ቤተክርስቲያኑ በጉዳት ደረጃ ነው ያለ። እዛ አካባቢ ወደ ቅዱስ ያሬድ የሚሄዱ ከአዲስ አበባም ከተለያዩ የሚመጡ ክፍሎች ናቸው ለዕጣን ዘቢብ የሚያመቁት። ከዚህ ውጭ ሌላ ግብአት ምንም የሚያገኙበት መንገድ የለም። ከትራንስፖርትም የራቀ ገጠራማ በተፈጥሮ የመልክዓ ምድሩ አቀማመጥም ወጣ ገባ የሆነ አይደለም። የጉልበት ድካም ለይታ እንኳን በሚያሰለች ሁኔታ ነው የሚገኘው የአካባቢው ገጽታ።
መልካም ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። በዛሬው ወቅታዊ ዝግጅታችን በሰሜን ጎንደር ሀገረ ስብከት በሚገኙ ገጠራማ አብያተ ክርስቲያናትና ገዳማት በተፈጥሮና በጦርነት ምክንያት እየወደሙና ህልውናቸው አስጊ ደረጃ ላይ የደረሱ አብያተ ክርስቲያናት ይገኛሉ። ታዲያ እነሱን ለመታደግና የተፈጠረውን ወይም የተከሰተውን ክስተት ማረቅ ወይም ማስተካከል በሚቻልበት ሁኔታ የሁሉም ድጋፍ ያስፈልጋልና ከያንዳንዳችን ምን ይጠበቃል? ያንዳንዳችን ምን ብናደርግ በዚህ አካባቢ የተፈጠረውን ችግር ወደ ነበረበት መመለስ የምንችልበትን ስራዎች እንዴት እንስራ፣ ችግሮቹ እንዴት እንቅረፋቸው በሚሉት ዙሪያ ላይ ውይይት እያደረግን ነው የምንገኘው። ከዛ አካባቢ ተወክለው የመጡ አባታችን ጋር ነው ቆይታ የምናደርገው። እንግዲህ እንደሰማችሁት እንዳስተዋላችሁት ቤተክርስቲያን በብዙ ስፍራዎቿ በተለይም ገጠራማ አካባቢ የምትገኘው ቤተክርስቲያን ቁመኗ በዚህ መልኩ ነው የምትገኘው። ያው ቤተክርስቲያን ከሌላ ቦታ ፈንድ የላትም፣ ምእመናን ናቸው። ቤተክርስቲያን በሁሉም ቦታ የምትገኘው አንዲት ናት። ካህናት ከተሰደዱ፣ አብያተ ክርስቲያናት ከተዘጉ ኦርቶዶክሳዊ ቤተክርስቲያን ህልውናዋ ነገ ለትውልድ ለማስቀጠል አይቻልምና ዛሬ የተዘጉት አብያተ ክርስቲያናት በማስከፈት ለነገው ቤታችን ዛሬ በመድር ስንኖር መስራት አለብንና በጎንደርም በደቡቡ በሰሜኑም የሚገኘው ቤተክርስቲያን የሁላችንም ነው። ከመእመናን ውጪ ቤተክርስቲያን ሌላ ድጋፍ የላትምና ይህ መልእክት ለሁላችሁም ነው። አባታችን የሚያቀርቡት እያንዳንዳችን ማድረግ የምንችለው ምንድነው የሚሉትን ወደ እናንተ እያደረስን ነው የምንገኘው። አሁንም ከኛ ጋር ሆኑ። መልካም እስቲ አባታችን ታዲያ አሁን ምን ለመስራት ታስቧል? አሁን ቅድም እንደጠቀሱት 8130 ያህል ምእመናን በድርቁ በችግር ውስጥ ከተገኙ ያው ቤተክርስቲያን ያላት ህዝቧ ነው። ህዝብ በሚሰጠው ወይ ምእመናን በሚሰጠው በሚከፍለው አስራት ነው። እሱንም ራሱ ምን ያህሉ ሰው አስራቱን ይሰጣል ነው። ገጠር አካባቢ የሚገኘው ምናልባት እህል ቢሰጥ ነው፣ ነግዶ አትርፎ የሚሰጠው ገንዘብ አይገኝም። ገጠር የሚገኙ ደግሞ ካህናት በማረስም ጭምር ነው አገልግሎት የሚሰጡት። ደሞዝም የማይከፈለው ሊኖር ይችላል፣ ቢከፈለውም የሚያኖር አይደለምና ታዲያ ምን ለመስራት ታስቧል? ምን አይነት እቅዶች አሉ? ማን ምን አይነት እገዛ ቢያደርግ አሁን የተፈጠረውን ችግር መርታት ወይም ማገዝ ይቻላል? አሁን በተፈጠረው ችግር ወደዚህም ጎራ ሊያስብለን የቻለ በመላው ዓለም የሚገኘው ሰብአዊ ድጋፍ ሰጪ ከቦታው ድረስ ፈንድ እንዲያደርግልንና ቤተክርስቲያኖቹ ወደ ነበሩበት የሚመለሱበትን መንገድ ማህበረሰቦቿም አምራቹ ነው ወደ አስራት በኩራት የሚመለሱበትን መንገድ ለማያያዝ ያክል ነው ወደዚህ ጎራ ልንል የቻልነው። ከዚህ በፊት ድጋፍ ተደርጎ ያውቃል? ለምሳሌ በሰሜኑ ጦርነት ከዚህ ቀደም በነበረው የወደሙት አብያተ ክርስቲያናት ድርቅም ላይ የሚገኙት ዓለም አቀፉ የሰብአዊ ድጋፍ አቅራቢ ድርጅት አንዳንድ ቦታዎች እየደረሰ እህልም የሚያቀርብበት አንዳንድ ድጋፎች ነበሩ። እናንተስ እንዴት ነው? በዚህ የማግኘት ዕድል ነበረ? በድርቁ በኩል ከሞላ ጎደል ማህበረ ቅዱሳን ደግፎናል በጣም ጧፍ ዘቢብ፣ ከዛ ባለፈ ደግሞ የማሽላ ለካህናቶቹ ቀለብ፣ እንደገና ደግሞ ከጎንደር ዝክረ ቅዱሳን በእነ ዲያቆን ዮርዳኖስ በኩል ሰሎሜ የምትባል ደግሞ በጣም ዘቢብ ጧፍ እኒን የመሳሰሉት በ2016 በድርቁ ድጋፍ አድርገውልናል። ይሄንን ውስጥ ጥያቄ እንዴት ነው ጠቅላይ ቤተ ክህነት አቅርባችሁ የተፈጠረውን ችግር ለምሳሌ ገጠርና የአብያተ ክርስቲያናት ወይም የገዳማት መምሪያ አለና በቀጥታ የሚመለከተው ችግሩን ያውቀዋል ወይ? ድጋፍስ አድርጓል ወይ? ያለውን ችግር ያው እኛ ጋርም እንዳመጣችሁት በእርግጠኝነት አሁን በሰበካ ጉባኤም ሪፖርቶች መቅረባቸው እያየን ነበርና ከዛስ በፊት የነበሩት ጉዳዮች ምን ይመስላሉ? ምን አይነት ድጋፎችን ወይ ምን አይነት ምላሽ አግኝታችኋል ወይስ አላቀረባችሁም? ጥያቄውን አቅርበን ነበር። በተለይም ለብፁዕ አባታችን የጅማ ሀገረ ስብከትና የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ ለአቡነ እስጢፋኖስ ጉዳዩን አቅርበንላቸው ነበር። በወቅቱ እሳቸው በጥቅል እንደ ሀገረ ስብከት ጉዳት ለደረሰባቸው በሀገረ ስብከቱ ግባት ከተደረገ በኋላ ለባሰባቸው እናስተናግዳለን የሚል ምላሽ ሰጡ። አዛ ምንም በቤተክርስቲያኑ ዙሪያ በሀገረ ስብከቱ ዙሪያ ምንም ድጋፍ የተደረገልን ነገር የለም። ስለዚህ ጉዳዩን ሰንሰለቱን ጠብቆ ለመሄድ ያክል በሳቸው ተደርጎ መሄድ ይሻላል በሚል ነው አሁን በእኛ ደብዳቤ ጠቅላይ ቤተ ክህነትን መጠየቅ የሰማይ ያክል ርቀት ነው የሚሆነው። ለምንድን ነው እንደዛ የሆነው? ያው እንግዲህ ጠቅላይ ቤተ ክህነት በሚወጡት ሪፖርቶች አደጋ ላይ ላሉት በተቻለ መጠን ሁሉንም ለመርዳትና ለማገዝ ነው። ለዚህም ደግሞ አመታዊ በጀት እንዳለው ይታወቃል። ለገዳማትና ለገጠር አብያተ ክርስቲያናት በተለይም በጦርነት ይወደሙ በተፈጥሮ አደጋም የወደሙ ቦታዎች ሁሉንም መድረስ ባይቻልም
በነፍስ ወከፍ ግን ማድረስ የሚቻልበት ቦታዎች እንዳቅሙ ህዝብን በማስተባበርም ይሁን ፕሮጀክቶች በመንደፍም ይሁን የበኩሉን መስራት እንዳለበት መምሪያው ግድ ያስገድዳል የተቀመጠ ስላለ ማለት ነውና ከዚህ አንፃር እዛ አካባቢ በአቡነ እስጢፋኖስ የቀረበው ጥያቄ ፍሬ አላፈራም ነው አሁን ላይ ለምንድን ነው ያልሆነው እናንተስ ለምን አልሆነም ብላችሁ ጠይቃችኋል ከዛ በኋላ እንኳን አልጠየቅናቸውም እሳቸው በጥቅል በሀገረ ስብከቱ በኩል ብለው ሲሉን ምላሽ ይኖራል በሚል ተስፋ እስከ መጨረሻው ወራት መገባደጃ ጠበቅና እዛ በኋላም ከቀረ በኋላ እኛ አልጠየቅናቸውም አሁን ታዲያ እስቲ እንዴት ነው ምእመናን ምን ቢሰጡ አገልግሎት ወደ ነበረበት መመለስ ይችላል ለገልጋይ ካህናቶችና ለምእመኖቹ እዛ ባለፈ ደግሞ ለቤተ ክርስቲያኖቹ ዕጣን ጧፍ ዘቢብ አልባሳት ይመሳሰሉት በአይነት የሚሆነ በጥሬ ድጋፍ እንዲደረግልን ለማለት ነው ዝርዝር ቢያረጉት አባታችን ለምሳሌ አሁን ይሄንን ዝግጅት የሚከታተል ሰው አልባሳት ሲባል ምን አልባሳት ምን ያህል ቁጥር ያለው አንድ ከሆነ ሁለት ከሆነ 40ም ከሆነ በማህበር ተደራጅተው ይሄን የሚሰሙ ስላሉ በግሉም አንድንም ልብስ መግዛት የሚችል ሰው ስላለ ለእንደዚህ አይነት ለካህናት እንዲህ ብለው በዝርዝር ቢዘረዝሩት ያው ካህናቶቹን እንዳናገርኳችሁ ዛታቸው አውቀናል ግን ድጋፎቹ በአይነት አሁን ይሄን የሚሰማ ሰው ድጋፉን ላድርስ ቢል ምን ላግዝ ሲል በቁጥር እንዲ መግለጽ ከቻሉ አልባሳት ከሆነ አሁን አንደኛ ለቤተ ክርስቲያኖቹ የንዋየ ቅዱሳት ሁለተኛ ለገልጋይ ካህናቶቹ ደግሞ የብርድ ልብስ የፎጣ እነዚህን አይነት ለግልጋሎት የሚውሉ ያን ለብሰው የሚያገለግሉበት በተለይ ወደ ገጠራማው ክፍል በአመት አንድ የምትለበሰው ልብስ ናት የተቀየረሽ ቅያሪ የሌላት ራሷን እንደ ቅያሪ አድርገው ያጣው ካልሆነ በስተቀር ቅያሪ እንኳን የሌላቸው አካባቢ ነውና ለነሱ አልባሳት ቀለብ ባስኮይ የመጀመሪያው ቀለብ ነው ሀዛ ቀጥሎ ደግሞ ልብስ የሚለው ነገር ቢካተትልን የሚል ነገር ነው የካህናት ደሞዝ ሳለ ወይስ ሁሉም ያረሰ ነው የሚያገለግለው የነበር አሁን ቀደም ከገለጿቸው ውስጥ በሺዎች የሚቆጠሩት እንግዲህ አገልግሎት እየሰጡ ወይም ደግሞ አካባቢው በድርቅ ስለተመታ አገልግሎትም እየተሰጠ እንዳልሆነ ጠቅሰዋልና ደሞዝ የሚከፈላቸው ካህናት ደሞዝ የተቋረጠባቸው አሉ ወይ ቀደም ሲጠቅሷቸው የነበሩት የቆሙ ህንጻዎች በምን ምክንያት ነው ጦርነቱ ነው ድርቁ ነው ያስቆማቸው ህንጻዎቹ ያቆሙት አሁን ሳይንሳዊ ጥናት ሳይሆን በትንሽ የብር እስከመጨረሻው ምዕራፍ ይደርሳል በሚል ላማለሽ በሰማይ አይነት ነው የጀመሩት ቤተክርስቲያኑን ሀዛ ከጀመሩ በኋላ ይሄት ይምጣያው በተደጋጋሚ መጀመሪያ የሰሜኑ ጦርነት ያዛ በኋላም ድርቅ አሁን ደግሞ የሰላም ውጥረት ተንቀሳቅሰው እንኳን ከተለያዩ ህብረተሰብ ክፍሎች የኦርቶዶክስ እምነት ተከታዮች እርዳታ እንዳይጠይቁ ሰው ለመንቀሳቀስ በጣም ተገድቦ ነው ያለና በዚህ ልክ ነው የቤተክርስቲያኖቹ ህንጻ ቤተክርስቲያና ለዛ አካባቢ ራሱ ትልቁ መንስኤ የሆነ ተደጋጋሚ ፈተና የገጠመን የነዚህ ቤተክርስቲያኖች ምዕራፍ ላይ ያለ መድረስ ሊሆን ይችላል የሚል ነው ከፈተና ነፃ ሊያደርጉን ይችላሉ የነሱ እንደሆነ ነው የኛውን የነሱ ምዕራፍ ላይ ያለ መድረስ ይሄን ሁሉ መዘዝ ይሄን ሁሉ ድርቅ ይሄን ሁሉ የተፈራረቀ ችግር ሊያመጡብን ይችላሉ የነሱ ሳይሆን አይቀርም የሚል ነው የኛ እምነት ለምሳሌ የሚገኙት ለምሳሌ በአስራት በኩራትም በምንም እንደው ትንሽ አንድም ሰው ሁለትም ሰው ያስገባ ለዛ ግባት ስለሚውል ለዘቢብ መግዣ ለጣን ምናምን ገንዘብ ማግኘት አልተቻለም ነው አይደለ አስራት በኩራቱ አሁን የገጠራማው ክፍል ከፍተኛ ከ10 ኪሎ የበለጠ አይሰጥም እህል ነው የሚሰጠው ያነማ አናሳ ቁጥር ያላቸው እንትን ነው የነዛ ተደማምረው ለካህናት ደሞዝ የሚባለው በ2 እና 3 ኪሎ ነው ከአመት አንዴ የሚያገኙት አዛም ከሞላ ጎደል ነው በተለይ ወደ ቆላማ ክፍል ያሉት ጭራሹን ማገኙ ናቸው ደሞዝ ወደ ደጋማው ክፍል አካባቢ ያሉት በትንሽዬ ከአመት አንዴ ነው እንጂ የወር ደሞዝ ምናምን ነገር ሰርከብስት እንኳን አገኙ እንኳን አይደለም ደሞዝ እሺ አባታችን እስቲ የገዳማቱን ሁኔታ እኔ ለምሳሌ አሁን ብዙ ቦታዎች እንደዚህ ድርቆች ሲኖሩ ጦርነቶች ሲኖሩ በጣም የሚጎዱት ገዳማት ናቸው ያው ገዳማት ደግሞ ራሳቸውን የማይችሉ ከሆነ ህዝቡ ሰርከህብስት እንኳን ማቅረብ የማይችል ከሆነ ፈተናው እነሱ ላይ ይጸናልና በዚህ የተጎዱ ገዳማት በልዩነት የሚታወቁ ካሉ
አሁን የሚገኙበት ቁመና ምንድነው ከባድ ችግር ተብሎ እነሱ ላይ የሚጠቀሰው? የቆሙ ህንጻዎች አድባራቶች ጠቅሰዋል። በአመት የሚቀደስባቸው የማይቀደስባቸውም ስፍራዎች እንዳሉም ነግረውናልና ገዳማቶስ በዚህ ልክ የሚታወቁ ይኖሩ ይሆን? ገዳማት ያው ጫካ ውስጥ ያለ ገዳም አባ ማርቆስ አቡነ አረጋዊ የሚባል በስምንተኛው ክፍለ ዘመን የተመሰረተ ነው እና በውስጡ ትልቅ ጸበል አለው። ሐይቁ መዳረሻው አይታወቅም። ያንን በውስጡ እንደውም ታላቁ ሊቅ ብፁዕ አቡነ እንድርያስ የዓለምን ካርታ በውስጡ ያካተተ ነው እና ባደራነት ብትጠብቁት መልካም ነው የሚል ትእዛዝ ሁሉ ማስተላልፈዋልና እዛ ገዳም አሁን ለኑሮ በጣም ፈታኝ ነው። ከበረዶ ጋር ተቀላቅለው ነው አባቶች የሚያገለግሉትና ለነሱ ራሱ ቀለብ የላቸውም፣ አልባሳት የላቸውም። እንደገና የግቢው የቤተክርስቲያን መግቢያ ዋሻ ነው። ያ ሁሉ እንደ በረንዳ ተሰርቶለት እንዲገለገል የሚል ሐሳብ ነበረ። ቀደም ብዬ እንዳናገርኳችሁ ችግሮች ሁሉ ተፈራረቁ። ለማናገርም ራሱ ለኛ ከበደን። በተደጋጋሚ እንዲህ አይነት ፈተናዎች ሲገጥሙ ለመጠየቅ ራሱ አሳፋሪ በሚሆንበት ደረጃ ነው ያለነውና አንዱ ይሄን ነው። ሁለተኛ ደግሞ በታችኛው በኩል ክልል ቀበሌ የሚባል አካባቢ ቤተ ገብርኤል ዋሻ ቤተ ገብርኤል ገዳም ነው። ውቅር ነው። እዛ ያሉም መሬት የላቸውም። አሁን ያልኳችሁ አቡነ አረጋዊ መሬት የላቸውም። ከመመናን ነው ከዚህ ከጎንደርም የሚሄዱ ወደ ቅዱስ ያሬድ የሚሄዱ ሰዎች ሲያያቸው ነው ለቀለብም ለምንም ትንሽ 2 ኩንታል 3 ኩንታል ምናምን ጠብ ያደረጉ የሚገለገሉና በዚህ ልክ ነው። እዛ ባለፈ መንታበር ገብርኤል ህዝብ አቀፍ ገዳም ነው። ይሄም የቅዱስ ያሬድ ምዕራፍ በዚህ በተለያየ አቅጣጫ የሚሄደው እዛ ነው አርፎ የሚሄደው። እዛ አካባቢ ያሉ ካህናትም እንግዳ እግር አጥቦ እንኳን ለመቀበል በጣም ፈታኝ በሆነበት ሁኔታ ነው። በተለይ ግንቦት 11 ላይ ታላቁ ጻድቅ የቅዱስ ያሬድ ባለ ንግስ የተሰወረበት አካባቢ ነው። በተለያየ አቅጣጫ የሚመጣው ሀዛ ነው የሚያርፍ እና ያን እንግዳ ለመቀበል ያው ተዘጋጅቶ ለመቀበል የኢኮኖሚ እጥረት አለ። ይሄንም ያው ለሚመለከተው አካል እንድታሳውቁልን ነው። እዛ ባለፈ ክልል ማርያም የምትባል ደግሞ አንድነት ገዳም አለሽ። እሷ የተወሰነ መሬት ቢኖራትም አጥጋቢ አይደለም ለመነኮሳቱ እና ከተረጅነት ዙሮም የማይወጣ አካባቢ ነው። መልካም ምድሩ አጠቃላይ ለማረስም ዝግጁ አይደለችም ቦታው አይደለ። አሁን ለምሳሌ ቅድም እንደተጠቀሱት በረዶ ለምሳሌ በጋሚውን ክረምት ቀዝቃዛ ከሆነ አርሶ አለስልሶ ለመብላትም ያው ገዳማት ሰርከህብስትን መቻል ካልተቻለ ገዳሙ ሊፈታ ይችላልና እንዴት ነው ለማረስስ ይመቻል ወይ? ቅድም እንደተጠቀሱት ቤተክርስቲያኒቷ የራሷ ገቢ ከሌላት በዛ አካባቢ ያሉት ህዝብ ሲያልፍ የሚሰጠው መባ ነው ገቢ ሆኖ ሊታሰብ የሚችለውና ራሷ የምትችልበት ከሌለ እነሱስ እንዴት ነው አመቱን ሙሉ የሚዘልቁት የሚለውን ነገር እንደው ጨምረው ቢያብራሩት። አመቱን ሙሉ የሚዘልቁት ያው ከችግር ጋር ተያይዞ ነው። በተያያዘ ሁኔታ ነው የሚዘልቁት እንጂ እያገኙ አይደለም። ከሞላ ጎደል ነው ሞላ ጎደል ነው። እርሻ አርሶ ለመቀየር ያክል እንኳን ቢታሰም መልካም ምድሩ ወጣ ገባ ስለሆነ ለእርሻ ምቹ ሁኔታ አይደለም። ዝናብ ሲዘን ቀጥታ አፈሩን ሸርሽሮ ወዳልሆነ ቦታ ይዞት ይሄዳል። ይገደባል ተብሎ ቢገደብም ያን የማቆም እንትን የለውም የመንሸራተት እነዚህ መሰለ ተግዳሮቶች ነው የሚገጥሟት ገዳማት ነው። እንደው የተዘጉት አብያተ ክርስቲያናት አሉ ቅዳሴ የማይቀደስባቸው በአሁን ሰዓት እንግዲህ ጦርነት ባለበት ሰዓት ላይ ያው አገልግሎት የማይሰጥባቸው ስፍራዎች እንዳሉ ሆነው ከችግር የተነሳ ተዘግተው የሚገኙ አሁን ላይ የሚገኙ አብያተ ክርስቲያናት ካሉ እነሱንም ቢያብራሯቸው። የተዘጉት ቀደም ብዬ እንዳናገርኳቸው የአቡነ አረጋዊ ጉሩ አቡነ አረጋዊ የሚባል ይሄ ጥንታዊ ያሉት አሁን ጊዜያዊ መቃኞው ቤተክርስቲያን ነው ተሰርቶለት ያለ። እዛ አካባቢ የንግስተ ሳባን አመጣጥ የሚገልጽ የገበታ ስዕልና በእመቤታችን እድሜ ልክ 64 መቁጠሪያ ከቦታው የተገኘበት ነው። እዛ አባቶች እንደሚሉት ደግሞ ጊዜውና ሰዓቱ ሲደርስ ሌሎች የብራና መጻሕፍቶችና ልዩ ልዩ የሆኑ ቅርሶች ይገኙበታል የሚል ንግርት ነው ያለው ቦታው እና ይሄንን ለማስከፈት እንጨት በእንጨት ተሰርቷል። ዳሩንና ውስጡን በፈርሊን ወይም ሽሹ ቆርቆሮ በሚል አሽገን ግልጋሎት ለማስጀመር ያክል ነው ደፋቀና እያልን ያለ ነው። ይሄንም ያው በተሻለ ሁኔታ የሚልበት መንገድ አዛ ባለፈ ደግሞ
ጭሎለባ አካባቢ የምትባል ትንሽዬ የገጠራማ ከተማ ናት። እሷ ደግሞ ደብረ ምህረት ወርቃ ባኪዳነ ምህረት ትባላለች። በተለያየ አቅጣጫ የሚመጣ እንግዳ አሷ ቤተክርስቲያን ነው የሚያርፍ። እዛ አካባቢ ያሉት አሁን ካህናት በጣም በችግር ላይ ሁኔታ ነው ያሉ። እነሱ አሁን እንግዳ ለመቀበል ያክል ቀድሜ እንዳናገርኳችሁ የሰማይ ያክል ርቀት ነው የሚሆንባቸው። እንግዳ መቀበሉ መልካም እያለ ምን ይዞ ለመገኘት ደግሞ በጣም አሳፋሪ ሁኔታ ደረጃ ላይ ናቸው። ይሄን ታሳቢ ተደርጎ ለነዚህ ቅድሚያ ቢሆን መልካም ነው ለማለት ፈልጌ ነው። መልካም ዶ አባታችን ወደፊትም ቢሆን ማለት ነው ያው አካባቢው ቅድም እንደጠቀሱልን በመልካም ምድሩ ምክንያት የተነሳ ማረስ የማይቻልበት ከሆነ አሁን አንዳንድ ገዳማት ከተማ አካባቢ በሀገረ ስብከቱ አማካይነት ቦታ ያገኙና ንዋያተ ቅድሳት የሚሸጡበት ወፍጮ ሌሎች አገልግሎት ወይም ዳቦ ቤትም ጭምር በመክፈት ገቢ የሚያገኙበትን መንገድ ይፈጥራሉና በእናንተስ በኩል ለምሳሌ ገጠራማ ያሉትን አብያተ ክርስቲያናትና ገዳማት ዘላቂ መፍትሄ ለማኖር የታቀደ እቅድ አለ ወይ? ከተማ አካባቢ በዛ ስፍራ ማረስ ወይም ደግሞ ገቢ ማግኘት ካልተቻለ ወደፊት ለመስራት የታሰቡ እቅዶች ካሉ እሱን ቢያብራሩ። ወደፊት አሁን በተለይ ጭሎለባ ወርቃ ባኪዳነ ምህረት የምትባለው ቤተክርስቲያን እና ለነዚህ ለገዳማቱ እንደራሴ እቅድ ወፍጮ ቢኖራቸው የለት ጉርሳቸውን ሊያመርት ይችላል፣ እገዛ ሊያደርግላቸው ይችላል የሚል ሐሳብ ነው ያለኝ። በዚህ ልክ ነው። መልካም እስቲ የባንክ ቁጥሮችስ አሉ ወይ? አሁን ሰው ቢደውል ለምሳሌ ይሄን የሚከታተል ምእመን በዚህ በኩል ማገዝ እችላለሁ ቢል እንዴት ነው እናንተ ማግኘት የሚችለው? ቅድም እንደጠቀስኩት ልብስ አልባሳት ብለዋል፣ እጣን ዘቢብ ብለዋል። ከዛ በተጨማሪ ለማስከፈት ለመርዳት የሚፈልጉ ጉዳዮች ካሉ እነሱንም ጠቅሰው በምን ያገኙአቸው እንዴት ማግኘት ይችላሉ? እስቲ ይንገሩን። 1000 560 933 138 ይሄ ምንድነው? ንግድ ባንክ ነው። ንግድ ባንካው የትኛው አካባቢ ብለው ነው የሚደውሉት? ደብረ ኤዶም ድንጉሩ አቡነ አረጋዊ። በማን ነው የሚንቀሳቀሰው? አሁን ለምሳሌ ስልክም ካለ በዚህ አጋጣሚ ማጋ ብለው ይደውሉ። ስልክ 0947 80 24 49 ማጋ ነው የሚደውሉት። ይሄ ስልክ የማን ነው? መላከ ኃይል አበበ አዲስ እርሶ ጋር ይዞ አካባቢ ነኝ። መልካም እንደው መጨረሻ ከማጠቃለላችን በፊት ቀረ የሚሉት ሐሳቦች ካሉና አሁን ከጠቀስነው ችግር ውጪ እዛ አካባቢ ለምሳሌ በከተማውም ይሁን በገጠሩ ያሉት አጠቃላይ በአዲስ አበባም ይሁን በውጭም የሚከታተል ህዝብ አለና በዚህ አካባቢ ብታግዙን ችግራችን ይሄ ነው ብለው የሚሉት የሚያስተላልፉት በርግጥ በነጥብ ቅድም እንደጠቀሱት ያሉት ችግሮች ከሞላ ጎደል ተጠቅሷልና እንደው በምን ይድረሱ ምን ያግዙ የሚሉትን ጠቅለል አድርገው ቢያብራሩት። አስቸኳይ የሚያስፈልገው ሰው መቼም ያለ ምግብ መኖር አይችልምና የምግብ እህል ከዛ ባለፈ ደግሞ ለቤተ ክርስቲያኖቹ ለተዘጉት የንዋየ ቅድሳት የመጻሕፍት ከዛ ባለፈ ለአገልጋይ ካህናቶቹ ደግሞ አልባሳት በብርድ ልብስ ፎጣ ምናምን የመሳሰሉት መጻሕፍቶችን በዛው ቢዘረዝሯቸው ምን መጻሕፍቶች ቢመጡ ምእመናን ቢያደርሱ። መጻሕፍቶቹ አሁን ለተዘጉት ቅዳሴ፣ መጽሐፈ ግጻዌ፣ ስንክሳር፣ ድርሳነ ሚካኤል፣ ሐዲስ ኪዳን እነዚህን የመሳሰሉት ጽንሃ እና የፐርሊን ቆርቆሮ መንበር እነዚህን የመሳሰሉትና በሙሉ አሽጎ ለማስገድገል ምንጣፍ እነዚህ ናቸው የሚያስፈልጉት። እሺ ጉባኤ ቤቶችስ አሉ እዛ አካባቢ? ምናልባት ጉባኤ ቤቶች አሉ የቅዳሴ እስቲ ምን አገልግሎት ነው የሚሰጡት? ጉባኤ ቤቶቹ አጠቃላይ ምን አገልግሎት ይሰጣሉ? እንዳጠቃላይ ይሄ ችግር ሲኖር በዛ ችግር ውስጥስ እንዴት ነው ያገለግሉ ያሉት? አሁን እነሱ ካሉ አንደኛው የሚያስመሰግንና እንደው ለነሱ በዚህ ችግር ውስጥ ራሱ ጉባኤ ቤቱ አለ መፈታቱ በራሱ ትልቅ ነገር ስለሆነ እንዴት ነው የሚያገለግሉት? ምን አይነት ጉባኤ ቤቶች አሉ? እሱን ጨምረው ቢያብራሩት። አኛ አካባቢ ያለ የቅዳሴና የንባብ ጉባኤ ቤት ነው ያለው። አዚ ውጪ ለማኛ አካባቢ ለምን ሰፋ ያለ ጉባኤ ቤት እንዳይከፈት ከአካባቢው የኢኮኖሚ ድቀት አንፃር
ያው ገድቧል። ሰፋ ያለ ግልጋሎት የቅኔ ያቋቋም ምናምን ነገር እንዳይከፈት ደቀ መዛሙርቱን የሚችል አካባቢ አይደለም። ያው እንደ ጎንደር ዙሪያ ተተክዞ ወይም ተለምኖ ነው ተማሪ እንደዚህ አካባቢ ደግሞ ሳይ ቤተክርስቲያኒቱን አቅፋ ደግፋ በጀታ ደቀ መዛሙርቱን እንትምትል እንደኛ አካባቢ ልክ በጎንደር ባህልና ወግ ተማሪዎቹ በየመማናኖቹ ቤት ለቤት ዞሮ መንደሰነ ማርያም ስለመብርሃን ብለው ነው እንትን የሚሉትና እዛ አኛ አካባቢ ያለውን የቅዳሴና የንባብ ጉባኤ ቤቶች ነው ያሉት። እነሱስ ምን ሁኔታ ላይ ነው የሚገኙት? አሁን ቅድም እንደጠቀሱት ወደ 8130 ምእመን ከተፈናቀለ ችግር ላይ ካለ ማንስ ነው የሚሰጣቸው? እንዴትስ ነው እየቀጠሉ ያሉት? እነሱ አሁን ያሉበት ሁኔታ አብዛኛዎቹ ወደ የቦታቸው ተመልሰዋል። ወደ የቦታቸው ሲሉ ወደ ቤተሰቦቻቸው ተበትነው? አዎ ተበትነዋል። የግባት እንትን ከተገኘ ዙሮ ወደ ነበሩበት የሚመለሱበት አጋጣሚ ሊኖር ይችላል። ግን ዙሮ እነሱ አሁን ሀኛ አካባቢ ተሰዶ ወደ ጎንደር ለመምጣትም አካባቢው የሰላም እጥረት በጣም አስቸጋሪ በየአካባቢው በሌላ የጸጥታ አካል መስሎ ሌላ ዘራፊ ቡድንም የየአካባቢ ለመንገድ አስቸጋሪ ባለበት ሁኔታ ነው የሚገኘው። እንደው በድርቁ ወይ በጦርነቱ የሞቱባችሁ ካህናት አገልጋዮች አሉ ወይ? እነሱንም ጠቅሰው ቢያብራሩት። አሁን በድርቁ እንኳን የሞተብን የለም። እውነት ለመናገር የባለፈው አመት ነው ከከብትም ከሰውም ሞቶ የነበረ እንጂ በዘንድሮ በበረዶ ያው በጊዜ ስለነበር ሰው አልሞተብንም። ሰብሉ ግን በጣም ነው የተጎዳው። ሰብሉን እንግዲህ ቪዲዮ ላይ ተቀርጿል። እዛ ቪዲዮ ጋራ ያው ባለም የሚታይ ነው ነው። መልካም እኔ ጨርሻለሁ። ቀረ የሚሉት ነገር ካለ እንግዲህ ይህን በመላው ዓለም የምትገኙ የኦርቶዶክስ እምነት ተከታዮች ሁሉ አቅማችሁ የፈቀደውን ለማድረግ ወደ እናንተ ጎራ ብለን ነው ያለነውና በገጠሪቱ ኢትዮጵያ በሰሜን ጎንደር በመሻ አካባቢ ወረዳ ቤተ ክህነት የሚገኙት 51 አድባራት ገዳማት ይገኙበታል። ከ51 አድባራትና ገዳማት የሶስት ቀበሌዎች ማህበረሰብ የ8100 ሰዎች ሰብል ወድሟል። ነሐሴ 4 2017 ከምሽቱ 12 ሰዓት ተኩል ላይ። ስለዚህ ቤተክርስቲያኖቹ ወደ መዘጋት ደረጃ ማህበረሰቦቿም ያው በመሰደድ ደረጃ እስከሆኑ ድረስ እነሱ የሚወጣጣው አስራት በኩራት ነው የነበረ። ያን ታሳቢ አድርጋችሁ የቀለብ የአልባሳት የልዩ በአይነትም ሆነ በጥሬ እንድታግዙን ለማለት ፈልጌ ነውና ከብፁዕ አባታችን የሚዲያ ሽፋን አካባቢው እንዲያገኝ የሚል ፈቃድ ይዤ መጥቼ ነው እኔ በዚህ አጋጣሚ ለማቅረብ ነው የመጣሁትና ይሄን የምታዩት በመላው ዓለም የምትገኙ የኦርቶዶክስ እምነት ተከታዮች በሙሉ አስፈላጊውን ሰብአዊ ድጋፍ እንድታደርጉልን ጥሪያችንን እናስተላልፋለን። መልካም ከልብ ነው እናመሰግነው። እዚህ መተው ያሉትን ሁኔታዎች ስላስረዱም ከልብ እናመሰግናለን። እንግዲህ እግዚአብሔር የተፈጠረውን አርቆ መልካም ነገር ተፈጥሮ አገልግሎቱ ወደ ነበረበት ተመልሶ የተበተኑት ያበነት ተማሪዎችን ተሰብስበው የተዘጉ አብያተ ክርስቲያናትም ተከፍተው አገልግሎቱ እንዲጀምር እግዚአብሔር ይርዳ ነው የምንለው። እናመሰግናለን። እግዚአብሔር ያክብርልኝ። ክቡራን ተመልካቾቻችን ስትከታተሉት የነበረው እንግዲህ አባታችን እንዳስተላለፉት በሰሜን ጎንደር ሀገረ ስብከት ስር የሚገኙ ገጠራማ የሚገኙ አብያተ ክርስቲያናትና ገዳማት በአሁኑ ሰዓት ላይ ህልውናቸው እጅግ በጣም ከባድ ሁኔታ ላይ ይገኛሉ። ይሄም የሆነበት በተፈጥሮና እንደዚሁም ደግሞ በሰው ሰራሽ ምክንያቶች ናቸው። ጦርነቱና እንደዚሁም ድርቅ ይታወሳል። እዛ አካባቢ የሚፈጠር ችግር ነው። መልክዓ ምድራዊ አቀማመጡ በራሱ ገዳማቱ ራሳቸው እንዳይችሉ እንደዚሁም አብያተ ክርስቲያናት የገቢ ምንጭ እንዳያገኙ ምክንያት እንደሆነ እንደሰማችሁት ተገልጧል። ታዲያ በዚህ አካባቢ ምናልባትም አድባራቱን ለመሳለም ከተለያዩ የኢትዮጵያ ክፍል የሚመጡ ምእመናን ከሚሰጡት መባ ውጪ የገቢ ማስገኛ የሌላት እጅግ በከባድ ሁኔታ የምትገኝ ቤተክርስቲያን ወይ አድባራት የሚገኙበት ስለሆነ ይህን የምትሰሙ ሁላችሁ የበኩላችሁን እንድታደርጉ የተዘጋችውን ቤተክርስቲያን ማስከፈትና ቅዳሴ እንዲከናወን ጥቂት ነገር በመስጠት ወደ ነበረበት መመለስ እንደሚቻል እንግዲህ አባታችን በቻሉት ልክ
በሀገረ ስብከቱ ሊቀ ጳጳስ ይሁንታ ፈቃድ አግኝተው እዚህ እኛ ጋር ተገኝተው ያለው ችግር ምናልባት እሳቸውም ከገለጹት እኛም ካወራኑ በላይ ሊልቅ ሊበልጥ እንደሚችል በማሳበም እንግዲህ እርሳቸው በጠቀሷቸው አድራሻዎች በአይነትም በገንዘብም በመርዳት አብያተ ክርስቲያናቱን ወደ አገልግሎት እንመልስ የሚል መልእክታቸውን እንግዲህ ወደ እናንተ አድርሷል። እናንተም የበኩላችሁን ታደርጋላችሁ ብለን ተስፋ እናደርጋለን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገቢ ምንጯ ራሷ ምእመናን ናቸውና ሁላችንም ከተባበርን ከተጋገዝን አብያተ ክርስቲያናት ማስከፈት ያብነት ትምህርት ቤቶች ተጠናክረው እንዲቀጥሉ ማስቻል እንችላለንና ይህ ደግሞ ህብረታችን ሁሉንም ነገር መስራት ይችላል። መልእክቱን የሰማችሁ ሁሉ ያቅማችሁን እንድታደርጉ የኛም መልእክታችን ነው። ስለተከታተላችሁን ከልብ እናመሰግናለን። ሳምንት በሌላ ዝግጅት እንገናኛለን። ቸር ቆዩልን።